ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ይህ መነክርስቲያና ኬኛ ወይም ቤተክርስቲያናችን በተሰኘው በየሳምንቱ የሚቀርብላችሁ መሰናዷችን ነው። የዛሬው መርሃ ግብራችን በሸገር ሀገረ ስብከት ከአዲስ አበባ በቅርብ ርቀት በምትገኘው በመልካ ኖኖ ገፈርሳ ጉጂና በቡራዩ ክፍላተ ከተማ ወረዳ ቤተ ክህነት ስር በምትገኘው በቢሮ ደብረ ምህረት ቅድስት ሥላሴ ወቅዱስ ላሊበላ ቤተክርስቲያን ውስጥ እየተሰጠ ስላለው የጸበል አገልግሎትና በ2150 ካሬ ላይ በማረፍ እየተሰራ ስላለ አዲሱ ህንጻ ቤተክርስቲያን በቦታው ተገኝተን ያዘጋጀናቸው ልዩ ዝግጅት ወደናንተ የምናደርሳችሁ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። መልካም ቆይታ። ስሜ መምህር አካለ ክርስቶስ ይባላል። ይሄ ቢሮ ሥላሴ ጸበል ሲመሰረት ቄስ ልዑል የሚባሉ አስተዳዳሪ ነበሩ። አዝመራው የሚባሉ ካህን ጻፊ ነበሩ። በዛን ጊዜ እንደዚሁ ሰፈሩ ሳይለማ በጫካው ሰዓት ይሄ ቦታ በጣም ወንዝ ነበረ፣ ታላቅ ወንዝ ነበር፣ ታላቅ ረግረግ ነበር። ይሄንን አስባርከን ያው በመስቀለ ክርስቶስ አስባርከን ለህዝቡ አገልግሎት እንዲሰጥ ለሀገሩ ድህነት እንዲሰጥ በጸሎት በኪዳን መጥቶ ተቤተ ክርስቲያን አልባሳት ይዘው መጣው ቡራኬ ኪዳን አድርገው ባርከው ያው ለሰው ለህዝብ እንዲያገለግል በጸበል መሰረት እንዲከበርና ጸበሉ ሀገር እንዲያገለግል ተደርጎ በዛን ጊዜ ተመስርቷል። የዛን ጊዜ ሰፈሩም አለማም እንደዛሬው ጫካ ነበረ፣ ረግረግ ነበረ። ዛሬ ግን እግዚአብሔር ይመስገን ያው ሰው ለምቷል፣ ሰፈሩ ትልቅ ቦታ ሆኗል። አሁን በዚህ ያለክ በዘመኑ በነበረው ወቅት አጥሩን አሳጥረን በሰፊው ለህዝቡ ለሚመናኑ ድህነት እንዲያገኝ በህገ ጥምቀቱ ድህነት እንዲያገኝ ይሄንን እንዲደረግ ተደርጎ ተመክሮ ሚመኑ ወጥቶ ከዚያ በኋላ ያው ሥላሴ ላሊበላ ደብር ታላቁ ደብር ጸበል ተብሎ ተሰይሞ እስካሁን ድረስ ህሙማን እየፈወሰ ትልቅ ታሪክ እየሰራ ይገኛል። አሁንም በጸሎት በገድላት በድርሳናት እየተጸለየበት ማይጠን ተጸሎት እየተደረገበት ኪዳን እየተደረሰበት ተሸሽሎ ይሄንን እስከዚህ ድረስ ደርሷል። አሁንም ደግሞ ያው አንድ አባት ደግሞ ትልቅ አባት መጣው በተሻለ መልክ ጥሩ አርገው በውስጡም ቤተክርስቲያን አቋቁመው አልተፈጸመም። ያው ስራ ጀምረውበታል። እንደገና መጠመቂያውንም በተሻለ መልክ በሰራሚክ በዘመናዊነት ተሰርቶ ህዝቡን ያገለገለ ህሙማኑን ያገለገለ ተስተ ውጭ ድረስ እየመጡ ተጠምቀው የዳኑ ተብዙ አይነት ከርሰ ምድር ጸበል ነው። በቧንቧ የተሳበ አይደለም። ከርሰ ምድር ጸበልነቱ ደግሞ ስሙርነቱ በጣም የላቀና የበለጠ መሆኑ ይታወቃል። እንግዲህ በቧንቧ የተሳበውና የከርሰ ምድር ጸበል ይለያያል፣ ክብሩ ይለያያል። የከርሰ ምድር ተፈጥሮ ነው። ጸበሉ ለፈውስ ዋና ቃል ኪዳን ያለው የከርሰ ምድር ጸበል ሲሆን ነው። ራሱ ስለሚወጣ ማለት ራሱ ስለሚመነጭና ስለሚፈልቅ በተፈጥሮ ስለሚፈልቅና ስለሚመነጭ የበለጠ ቅድስናውና ፈውሱ የበለጠ ሆኖ የሚታይና የጎላነት የሚያሳይ እንዲህ ያለው ጸበል ነውና አሁን ይሄ ጸበል እንግዲህ ገና በስፋት አልታወቀምና እንዲታወቅ አሁንም ዝናውን እያስማማን የዳናውን ህዝብ እያስመሰከርነ ይዘነዋል። አሁን ወደፊትም ወረቀት እንዲበተንበት እስከ ውጭ ያለ ህሙማን የተቸገረ የጤና ደሃ የሆነ እየመጣ እንዲድንበት ይሄንን ዝናውን አንደብቅም ብለን አጀንዳውን ለማስፋት እያሰብነ ነው። በዚህም ላይ ደግሞ በዛም ጥሩ የሆኑ አባቶች የሚያገለግሉ እየመጡ ኪዳን ያደርሱበታል። ቡራኬው አይለየውም። እንደ ገዳማት ጸበል እንደ ትልቁ ጸበል ነው። ሰው አላወቀውም። ገና ማስተዋወቅ እየሞከርነ ነው። አሁን በጣም በትልቁ ጸሎት ተይዟል። አሁን በአሁኑ ሰዓት በብዙ በሽታ ያላቸው ተሪ ተግፊት በሽታ እንደገና ተሽኳር በሽታ እንደገና ተኩላሊት በሽታ እየመጡ ዶክተር ማይችሮ እየነቀለ ያሳየን ታምሩ እየተገረመ አሁን ይሄንን ታምሩን በመጽሔት ለማውጣትና እስከ ዓለም ድረስ ለማስተዋወቅ ፍላጎት አለን። እንንቀሳቀሳለን፣ እየተንቀሳቀስን ነው። እስካሁን ድረስ ግን ያው ብዙም ሰው ጎልቶ ብዙም አልተበተነም ወረቀትም። ቦታው አሁን የሚባለው ቢሮ ሥላሴ ጸበል ቢሮ ላሊበላ ቤተክርስቲያን ሥላሴ ጸበል ነው የሚባለው ስያሜው። ስሙ የቅዱስ ላሊበላ ጽላት ያለ ማለት አለ። የቅዱስ ላሊበላ የመጀመሪያ ጽላቱ የተቀመጠ እዚህ ጋራው ላይ
5 ደቂቃ መንገድ እዚህ ጓራው ላይ ከዚያው ተመንበሩ ነው የሚመነጭ እንዲያውም ጸበሉ እንዲያውም ላይ እየተቀደሰበት እዚህ ላይ እንዲያገለግል ተደርጎ በሰፊው ተይዞ አሁን ጥሩ ስራ እየተሰራ ነው ያለ ጥርት ያለ ስራ ነው እንግዲህ ይህን ጸበል ደግሞ ያው በዚህ በህጉ መሰረት የተጠመቀ ይድናል ያልተጠመቀ ይፈረድበታል ብሏል ማቴዎስ ወንጌል ይሄንን መሰረት በማድረግ ተግዚአብሔር የተገኘውን ቃል ህግና ስርዓቱን መሰረት አድርገን ማገልገልና ህሙማኑ መጥቶ ተቸጋሪው የጤና ዳሃ የሆነው መጥቶ እንዲፈወስበት ሀገር እንዲያውቀው ዓለም እንዲያውቀው ጥረት እያረግነ ነው ግን ገና ሰው አላወቀውም በመሆኑ አሁን ጸበሉ በጥሩ ሁኔታ ተይዟል እየተሰራ በንጽህና ታጥሮ ነው የተቀመጠ ከብታ ይገባው እንደዚሁ ህሙማኖችም ደግሞ እዚህ ቦታ ደግሞ ያው ገና ስራ ላይ ነው ያለ ይሄን ስራ ደግሞ በእምነታችን በሚያዝዘው ህገ እግዚአብሔር በሚያዝዘው መሰረት ያው እንግዲህ ያስፋፋን እንሰራለን ብለን ምኞታለን ግን አንዳንድ የተቸገሩ ሰዎች ዝናውን ሰምተው እንዲመጡ ያው ወረቀትም ለመበተን እያሰብነ ነው ገና ታምሩ ነው የዳኑ ሰዎች በጣም የዳኑ ተሪ የዳኑ እግርጃቸው ሽባ የሆነ ለደህናታቸው የበቁ የጤና ዳሃ የሆኑ ሰዎች ተስራ የተገለሉ ዘመድ የሰለቻቸው እየመጡ እየዳኑ ይታይበታል በጣም ታምሩና አሁን አጉልተን ለመበተን እንሞክራለን ደግሞ ትልልቅ ሰው በሽታ ያዘው ሰው መጥቶ የጤና ዳሃ የሆነው መጥቶ እንዲድንበትኛ ያው ህዝብ እንዲድንበት ሀገር እንዲድንበት ጥረት አለንኛ በትልቁ አገልግሎታችን በጠራው አገል በህግ እግዚአብሔር በቃል እግዚአብሔር በጾም በጸሎት የተያዘ ጸበል ነውና ይሄንን ማንም በኢትዮጵያ ቀርቶ በውጭ ያለ የጤና ችግረኛ ተዶክተር ያቃተውን እየመጡ የዳኑበት ጸበል ነው ገና ዝናው አልሰፋም ገና በድንግል መሬት የተቀመጠ ነው ታጥሮ በንጽህና በቅድስና የተያዘ ነው ያው አባቶችም አሉ ትልቅ አባትም አሉ ያሰሩት ያለሞት ያለው አባት በመጀመሪያ ስንመሰርተው ግን እኔም አለሁበት በነጠላ ነው የጀመርነው መጀመሪያ ሰፈሩ ሳይለማ ጫካውን ረግረግ የነበረውን ውሃ ስባርከን በቃል እግዚአብሔር በጥሩ ሁኔታ ያን የመጀመሪያው አለሁበት እኔም ይሄንን ይመስላል እንግዲህ ጸበሉ ታሪክ እንግዲህ እግዚአብሔር ያግዘን ነው ምንል በውጭም ሆነን በአገር ውስጥ ያለ ምእመናን እየመጣ ይሄን ቦታ ደብሩ ገና መስኪን ነው አልተሰራም ስራ ላይ ነው ያለ ለነፍሳቸው የሚሉ ሰዎች እንግዲህ በስጋ ብቻ ከሚያልቀው ገንዘብ መጣው ቦታውን እንዲያጎለብቱትና ያው የነፍሳቸው ስራ እንዲሰሩበት ደብሩ ገና ገቢ ያላገኘም ገና ህዝብ አላወቀውም ደብሩ ጥሩ ቦታ የተቀመጠ ድል ያለው ደብር ነው ማንም አብያተ ክርስቲያናት በሬሰ ከተማችን አዲስ አበባ የማያገኙት ቦታ ሰፋ ያለ ቦታ ብዙ ልማት የሚያለማ ቦታ ይዟል ደብሩ ጋራ ላይ ነው የተቀመጠው ከነማውን ሬሰ ከተማችን አዲስ አበባን ቁልጭ አርጎ የሚያሳይ ጥሩ ዲዛይን ያለው አቀማመጥ ያዘ ቤተ ክርስቲያን ነው ይሄ ጋራ ተራራ ደግሞ ብዙ ልማት ለማልማት ምእመኖች እየመጡ የነፍስ ስራ እንዲሰሩበት በስጋ ብቻ ከሚያልቀው ገንዘባቸው በነፍሳቸው እንዲጠቀሙበት ገና አጀንዳውን ሰፋ ያረግን እናስባለን ገና ሰው አላወቀውም ደብሩን ህዝብ አላወቀውም እስከ ውጭ ድረስ እንዲታወቅኛ አጀንዳውን ሰፋ አርገን በጾም በጸሎት ይዘነዋል እንግዲህ እየመጡ እንዲጠቀሙበት አሁንም ቢሆን ይሄንን በአቅማችን ያለውን ጥያቄና በአቅማችን ያለውን ሐሳብ እናስተላልፋለን ወደፊት ስሜ ገብረ መራዊ ተክለ ሃይማኖት ጸጋዛ አብ ባላለው የህንጻውን ለማሰራት ስንል የላኛው የቅዱስ ላሊበላ ህንጻ ለማሰራት በቂ ባጀትም አልነበረውም በቦታው ላይ እና በሰዓቱ ምንም ባጀት የለውም የሰው እንቅስቃሴም ነው ኮሚቴ ግን ከዛ በፊትም ተዋቅሮ ነበር ኮሚቴውም የተዋቀረው ብዙም አልተንቀሳቀሰም ነበር ነገር ግን ደግሞ ዲዛይኑም ተጣርቶ አልወጣም ነበር አንድ ግለሰብ ባለሙያ ዲዛይኑን ይሰራላችኋል ብሎ ኃላፊነቱን ወሰደ ያ ሰውዬ ባለሙያው ግን በወቅቱ ሊሰራ ባለመቻሉ በማህበረ ቅዱሳን እንዲሰራ ወሰነን ተነጋግረን ዲዛይኑን ማህበረ ቅዱሳን ሰርቶ እስከሚሰጠን ድረስ ረጅም ጊዜ ስለፈጀ ይሄ ጸበል ቦታ ላይ በእርግጥ በነበሩት የቀድሞዎቹ አስከብረውታል ብዙ ገቢር ታምራትም ሲደረግበት ቆይቷል ግን አሁን ይሄን መታየት እንዲያን ነበርም ቦታው ላይ ገደል ነበር ጸበሉ ካልተገነባ አገልግሎት በቂ አይሰጥም ነበር
ስለዚህ ጸበሉ መገንባት አንዳንድ ወንድሞች እና እህቶች ተማክረን ይቅደም ይሄ ስንት ሰው የሚፈውስ ነው ተባለ። ወደዚህም ስንመጣ በቂ በርም የለ ስራውን ለመጀመር ሞከር ሰውን ፈቃደኛ ሆነ እንዲገነባ አቅማቸው የቻለ በማቴሪያል በማምጣት በማቅረብ ተጀመረ። ስራውን እዚያ ደርሰናል። ከዛ በፊት ይሄንን ከሆስፒታል ታማ የተኛችው ገቢር ታምራ የተደረገላት ልጅ በአሁን ሰዓት እህተ ማርያም ትባላለች። ያለም ስሟ ዮርዳኖስ ነው የምትባለው። በሆስፒታል ታማ ተኝታ ሕክምና እየተደረገላት ያለ ጻድቁ ቅዱስ ላሊበላ በህልሟ ተገልጾ አንቺ እኔን የምታቂኝ በጽድቄ ሳይሆን በንግስናዬ ነው፣ እኔ ቅዱስ ላሊበላ እባላለሁ፣ ማድንሽ እኔ ነኝ ውጪ ብሎ ከሆስፒታል አስወጥቶ እሷም ላሊበላ ብላ ስታስብ ላስታለ ወሎ ያለውን ነበር የምታውቀው። ይሄ ቦታ አይታወቅ ነበር። ሰው ስትጠይቅ እሷም የነበረችው ወደ ከታ አካባቢ ስለነበረች አጠገብሽ እኮ ላሊበላ አለ ተብላ ይዘዋ ሲመጡ እሷም እንደነገረችን እንደሆነ ከሆነ ያየሁት መስኩ ቦታውን እዚሁ አገኘሁት። ወር ከ7 ቀን ተጠምቄ እግሬ ሊቆረጥ የነበረው ጋንግሪ ተብሎ ሊቆረጥ የነበረው በወር ከ7 ቀን ተጠምቄ ድኛለሁ ብላ ምስክር የሰጠችን አለ። አሁን ራሱ ትዳር መስራ ልጅ ወልዳ ትኖራለች አለች። በህይወት ነፃ ወጣለች። ሌላው ደግሞ እኔ እዚህ አገልግሎት መስጠት ከጀመርኩ የሌላ እምነት ተከታዮች ከኛ እምነት ተከታይ ውጪ እየመጡ ሲድኑ ሲጠመቁ እናያለን። አንድ ወጣት ትዳር መስርታ ሊሳትወልድ የቆየች ነበረችና እዚህ ያገለገልቻ መታ ጸበሉን ተጠምቃ የቅዱስ ላሊበላ ገርል ተሸክማ ወንድ ልጅ ወልዳ አይተናታል። ቀጣውም ደግሞ ሁለተኛ ደግሞ እዚሁ በኮልፌ የምትኖረው አንድ እንዲሁ በትዳር መስርታ ልጅ ያጣች ነበረችና እሷም በዚህ ጸበል ተጠምቃ ጠጥታ ገርሉን ተሸክማ ልጅ ወልዳለች። እሷ እዚህ ቦታ ላይ ገቢረ ተአምራቱ ብዙ ነው፣ ግን ልማቱ እንቅስቃሴ ደግሞ አልነበረም። ይሄ ገንብተን የምታዩት ነው። እዚህ ጋር የስላሴና የቅዱስ ላሊበላ ጸበል አለ፣ ግን እዛ መጠመቂያ ደግሞ 12 የቅዱሳን ጸበሎች አሉ። እሱን ደግሞ ተዘዋውረን ማየት ይቻላል። ይሄ የምንመለከተው ጸበል ዋናው የተፈጥሮ ምንጭ ነው። ይሄ የተፈጥሮ ምንጩ የቅዱስ ስላሴ ጸበል ነው። ይሄኛው ተገንብቶ ከተጠናቀቀ በኋላ አገልግሎት እየሰጠ ነው። እዛ ጋር የምታዩት ደግሞ የቅዱስ ላሊበላ ጸበል ነው። ታንከሩ ነው። እርሱም ምንጭ ነው፣ ለየብቻ የሆነ ምንጭ ነው። መጠመቂያ ቦታ ደግሞ ወደ ውስጥ ነው። ጸበሉ መጠመቂያ ክፍል ነው። ይሄኛው ጸበል የጻድቁ የአቡነ ሀብተ ማርያም ጸበል ነው። አዎ ይሄኛው ይሄ ክፍል የእሳቸው ነው። ይሄኛው ደግሞ የአባታችን የአቡነ ዘራ ብሩክ ጸበል ነው። ይሄኛው ጸበል ነው። ይሄኛው ክፍል ደግሞ የአባታችን የአቡነ ገብረ መንፈስ ቅዱስ ጸበል ነው። ይሄ የአባታችን የገብረ መንፈስ ቅዱስ ጸበል ነው። ይሄ ነው እንግዲህ ይሄ ክፍል ደግሞ የአባታችን የጻድቁ ቅዱስ ላሊበላ ጸበል ነው። ይሄ ደግሞ የእናታችን የኪዳነ ምሕረት ጸበል ነው። የኪዳነ ምሕረት ጸበል ነው። ይሄ ክፍል ደግሞ የቅዱስ ስላሴ ጸበል ነው። በየቀኑ ነው አሁን የአገልግሎቱ የሚሰጠው። እዚህ ከአመት አመት ማንም ሰው መጥቶ እዚህ ይጠመቃል። ከአመት አመት አይቋረጥም። ጸበል አይቋረጥም። እዚህ ጋር ደግሞ ሰው ተራውን ጠብቆ እስከሚገባ ድረስ እዚህ ጋር እየተማጸነ ጸሎት የሚያደርግበት ቦታ ከውጪ ነው። የጸሎት ቦታ ሌላ አለ። ተራውን ይዞ ለመግባት እዚህ ጋር ጸሎት እያደረገ ይገባል። የአባታችን የጻድቁ የአቡነ ተክለ ሃይማኖት ጸበል ነው አገልግሎት እየሰጠ የሚገኘው። ይሄኛው ደግሞ የቅዱስ ሚካኤል ጸበል ነው።
ይሄ ጸበል ደግሞ የቅዱስ ገብርኤል ጸበል ነው። ይሄ ደግሞ የሰማዕቱ የቅዱስ መርቆሬዎስ ታቦቱም እዚህ አለ። በላሊበላ አብሮ ናቸው ያሉት። ይሄ ደግሞ የመጥመቁ ዮሐንስ ጸበል ነው። ይሄ ደግሞ የሰማዕቷ የቅዱስ አርሴማ ጸበል ነው። እዚህ ጋር ለጊዜው 12 ነው። አባቶች በገዳም ገና እዛ ቦታ ላይ የተለያየ ጸበል ይወጣል ጊዜውን ጠብቆ ብሏል። እንግዲህ እሱንም 12ቱም አሁን አገልግሎቱ እየሰጡ ናቸው። ይሄ እንደ ሰዎቹ ፍላጎት መርጠው ይጠመቃሉ። የሴትና የወንድ አይደለም፣ ተራ በተራ ነው የሚገቡት። በተራ ነው። ተራ በተራ እየገቡ ይጠመቃሉ። እዚህ ጋር ደግሞ የምታዩት አትክልቶቹ ወይራን እነዝግባን እና አቮካዶን ተክለናል ግቢ ውስጥ። ኪዳን የሚደረሰው ቆርቆሮ በቆርቆሮ የተሰራ ቤት ውስጥ ነው። የእግዚአብሔር ሳ ነበረ። ለምን በእንደዚህ ይሆናል? እንደገና ደግሞ ለጸበሉ ኃይል እንዲኖረው ክብር እንዲያገኝ ወደፊት የቃል ኪዳን ታቦት ይቀመጥበታል ተብሎ 200 ካሬ ላይ ያረፈች ህንጻ ጀምረናል። አሁን ወደ ፊኒሺንጉ እየደረስን ነው። ይሄን መስለ እቺን የምትመለከቷት ኮለን በመናቆምበት ሰዓት የመነጨ ምንጭ ነው። የዚህ ህንጻ ሲጀመር የመነጨን ስለሆነ ይሄ ወደፊት ወደዚህ ቃል ኪዳን ራሱን የቻለ ቦታ ይደረጋል። ከመቅደስ ስር እየወጣ ያለ ጸበል ነው። አለ ክረምትን በጋም አለ ማይጠፋ ማይደርቅ ጸበል የተፈጥሮ ነውና ይሄን ስራችን ስንጨርስ ደግሞ ወደሱ እንገባለን። ይሄ ገርል ቤት፣ ክርስትና ቤት፣ የወንጌል አገልግሎት ሊሰጥበት ይችላል ብለን ያዘጋጀነው ግራውንድ ነው። ከላይ ደግሞ ለአገልግሎት ይሄ ወንዶች መግቢያ ነው ብለን የሰራንበት መንገድ ነው። እንግዲህ ይሄንን ስንጀምር ምንም ሀብት ያልነበረምና ልማቱን የወደዱ የሚደግፉ ሰዎች መጡ። ገና ስንጀምር መብራት ላስገባላችሁ ወይ ኮሎን ላቆሙላችሁ ሲሉ አይ ኮሎኑ ሌላ ሊያቆም ይችላልና መብራት አስገቡልን ብሎ ራሱን ችሏል። መብራት አለው። kabajamtoota fi daawwattoota keenya egaa amma kan argamnu as magaalaa Shaggar mana kiristaanaa Beeroo Dabra Miraat Qulqulleetti Sillaasee keessattidha. Egaa mana kiristaanaa kana keessatti ጸበላወን ጎሶታ egaa 12 maqaa qulqullootaatiin kan ba'an naannoo kanatti argamu. Namoonni baay'een iddoo kanatti dhufanii egaa dhukkuba garaagaraa irraa akka fayyanidha. Jiraattonni naannoo kanaa fi egaa namoonni ጸበላ kanatti fayyadamanii amma kan argamnu as manni kiristaanaa hojjetamee egaa xumuramu irratti argama. Yeroo manni kun jalqabummoo egaa ጸበልli mana kiristaanaa keessaa maddee egaa haga har'aatti burqaatiidha kan inni jiru. Inni kunis immoo raajii waaqayyooti jechuudha. Mana kiristaanaa irraan fagaatu akkuma amma argaa jirtan manni kiristaanichaa isa kanadha. Xumurarra jira. ጸበልlis immoo iddoo kana manuma kiristaanaa keessaa akka inni burqaa jirudha argaa kan jirru. Inni kunis immoo egaa namoota baay'eedhaan egaa cuuphamanii dhukkuba garaagaraa irraa akka fayyanidha kan dubbatamu. Kanaaf biyya keessa biyya alaarra kan jirtan dhukkuba garaagaraatiin egaa kan hubamtan yoo jiraattan gara kanatti dhuftanii ጸበላ gosa 12 qulqulloota 12 egaa moggaafamee mana kana keessatti raajii garaagaraa hojjechaa jira. Dhuftanii akkasitti iddoo kanatti egaa cuuphamtanii dhukkuba keessan irraa fayyitan egaa maqaa waaqayyootiin waan argine ragaa isiniif baana. ዘነበች ማምን ጀዳማ አለታ ሲቲ ቤሮራይ እና ጸበልኩን ወነሞተ ባይ አክተት ፈየን ኤችአይቪራ እንደገናሞ ወሪ ሉክቲ ሳሚሊ ወንዶ ጀዲ ወልቲ ደሚ ቆሪ ቀቤ ከነ መነ ያላ ዲመኒ አከም ፈይኒ በከ ባይ ዲመኒ አስትሞ ጋጥፈን ፈየኒ ተፈየደመኒ ገላጅሩ ነሞቲን አዳዳሬ ወረ ሙስሊምን ሬ ቁራን ይራደኔ ጠብኔ መነ ያላስ ዴኔ ወማዩ ፈየደሙ ጠብኔ ራ ነርገኔ ገሩሞ አሲን ፈይቱ ጀደኒ ወጋጥፍንሞ አስቲ ኩኖ ፈይኔራ ገሩ ረጋባጁ ነሞተ ባየዳ እንደም
araasillee ta'anii achitti seexanni wayii qabeeyyuu niitiin tokko du'uudha jetteetti abbaan manaa ishii qaariizaadhaan fideet musliima jechaadha. Asitti dhuftee dhahimmaqamtee gaafa sana fayyitee galteetti dhufee asitti galateeffatee jira. Amantaa kiyya nan geeddaramoo akkaman godha waggaa jedhu lakkii barbaaddu hin geeddaratta barbaaduu baattu immoo sanumaan waggaa jiraattu waannaan fayyina kee bichaa isa yoo galateeffattee nugaa amantaa geeddarsiin hin jennu jedhaniini achumaan innis galateeffateetu galee ishiinis galateeffattee galte yeroo baay'ee dhufanii asitti tsabala kanatti fayyadamaa jiru. Na bakkee biraatillee safara kana jiraatanii jechaadha. Warra isaanii fidanii bakkee fagooti fidanii warri callee gatee warri ankaaksii gatee illee hin jira. Bakka kanaan booda waan amantaa adda addaa dhiisne irra jedhanii kan waaqatti deebi'anii wannoo jedhanillee jiru. Baay'ee dhabachaa kan ijji isaanii jaamii asumatti dhalatanii kan jiraatanii callee faagatanii maalii jedhanii abbaan kun isaan sun hin jiru. Naxalaadhaan akkanatti wannoo jedhamee asiinis achiinis naxalaa qabatamee jechaadha. Achitti xammaqamanii fayyanii ijji isaanii hundi fayyeetu jaamanii bakka wannoo kutataniiru kanaan booda ijji kiyya nargu jedhanii haadha guddoodha. Abdii kutatanii jiruyyuu haadha guddoodha kun har'a beetekiristaanaan deemuu hin galu na waaqa isaanii galateeffachaa jiru. Idda abbaan kun isaanii lukaan deeman immoo idda dhufanii kun hundumtummoo kan sirraa'ee akkanatti kan bareede maqaa isaaniitiin isaan namoota jajjabeessanii dargaggoosas warra guguddoo maanguddoo faa hunda maalii dhalataa asiitii jiraataa asiitii tsaballi kun namni baay'eetti fayyadamaa jira isinas taatanii maaliif hojjaas hin jennee maaliif waa'ee misooma miseessaa jedhanii namoota hunda kakaasanii kun akkanatti miidhagee kan jiru isaanii maqaa isaaniitiin jechaadha. መጀመሪያ ሰመረ እውቀቱ እባላለሁ የህንጻ አሰሪ ኮሚቴ ዋና ጸሐፊና የሰንበት ቤቱ ዋና ጸሐፊ ነኝ። ምናልባት ይሄ ስለዚህ ጸበል ስንናገር በ2007 ነው አገልግሎት የጀመረው። ሲጀምር ባዶ መሬት ነበር እና አካባቢ ሰው ውሃ የሚቀዳበት ነው ወራጅ ቦይ ውሃ ነበረ እና በወቅቱ የነበሩት መላካ ኃይል ቀሲስ ሉል ዘውዴ የነበሩ አስተዳዳሪ እና እዚህ አካባቢ እናቶች አሉና እና ኃይለ ሚካኤል እና አለሜ ወንድማማቾች አሉና ይሄ ቦታ እንዴት እናርግ በሚል ያው እንደ ውስጥ አሰራር ዛሬ የሚሰራውን ታምር በርግጥ አናቅም ነበር ግን እግዚአብሔር ለዛ ሲያዘጋጅ እኛም በዛ ሰዓት አነሳስቶ ይሄ ቦታ ጸበል ቢሆን ብለን ተነጋግረን ወቅቱ የነበሩ ከላይ እስከታች ከወረዳ እስከ ሀገረ ስብከት የነበሩ አባቶች ቀን ፍላጎት መልካም ፍላጎት ያን ቦታ የስላሴ ጸበል ይሁን ብለን ተነጋግረን በዛ አገልግሎት እንዲጀመር ተደረገ 2007 ላይ እና ባጭሩ ዛሬ ላይ ትልቅ ስራ እየሰራ ትልቅ ፈውስ ብዙ ሰዎች ከደውያቸው ከበሽታቸው እየዳኑ ምስክርነታቸው እየሰጡ ነገን ከነጎዳ ይሄን ታምር የሚቀጥል መሆኑን እናደርጋለን እና በሰዓቱ ብዙ ፈተናዎች ነበሩ ብዙ ችግሮች ነበሩ እግዚአብሔር ያን ፈተናና ችግር አሳልፎ ለዛሬ በርካም ቀን አድርሶንና ለቀጣይም እግዚአብሔር አውካቆየን ብዙ ታምር እናያለን ብዙ ነገር ይደረጋል ብለን እናስባለን ከእግዚአብሔር ጋር Egaa kabajamtoota daawwattoota keenya amma argaa kan jirtan egaa mana kiristaanaa Biiroo Dabra Mihirat Qulqulleettii Sillaasee fi Qulqulluu Laallibalaa jedhamu keessattidha. Egaa manni kiristaanaa kun kan argamu biyya lallabaa magaalaa Shaggar keessa yoo ta'u egaa bara 1997 akka inni hundaa'edha seenaan mana kiristaanaa kanaa kan dubbatu haa ta'u malee yeroo ijaarsa isaarraa kaasee hanga egaa har'aatti dhiphachuu irraa kan ka'e akkasumas immoo turuu irraa kan ka'e egaa manni kiristaanaa kun amantootaaf tajaajila barbaadamu kennuu waan hin dandeenyeef manni kiristaanaa kun egaa karaa standardii isaa eegeen mana kiristaanaa haaraa ijaaruudhaaf sabakaa gubaa'een naannoo kanatti amantoota walitti qabuudhaan marii erga taasifamee booda egaa manni kiristaanaa kun tajaajila akka inni argatuuf yookaan immoo bifa bal'aa ta'een akka inni ijaaramuuf tajaajila guddaa taasisaa turanii jiru. Har'as immoo tsabala duratti irraa kaasnee isin daawwachiisnu sana egaa raajii hojjechuudhaan namoota baay'ee fayyina kennuudhaan tajaajila kennaa otoo jiru manni kun maaliif sadarkaa kanatti taa'a jechuudhaan egaa hinaaffaan hafuuraa keessa bulee amantoonni naannoo kana mana kiristaanaa haaraa ijaaruudhaaf
karoora baasaniin akkuma amma argaa jirtan manni egaa kaaree 2,000 ol kan ta'u egaa diizaayiniin taasifamee jalqabaniiti kan isaan jiranii manni kun immoo gaafa xumurame egaa tajaajila bal'aa tajaajila hafuuraa keessatti gaggeessuudhaaf faayidaa guddaa kennuu danda'an amantoonni naannoo kanaas immoo daa'imman isaanii tajaajila kiristaanaatti kaafachuudhaaf keessatti cuuphamuudhaaf keessatti kadhachuudhaaf keessatti sagaduudhaaf cidhaa keessatti godhachuudhaaf haala bal'aa ta'een egaa hojjetameeti kan inni jiru nutis immoo maal fakkaata haalli tajaajila naannoo kana raajiin tsaballi mana kiristaanaa kana keessatti hojjetu maal fakkaata kan jedhu ama simbiraan gahuuf egaa iddoo kanatti argamneeti kan jirru akkuma daawwattan immoo iddoon kun iddoo seenaa qabeessaa fi iddoo egaa raajiin guddaan itti raawwatamudha keessumaayyuu akkuma beekamu ayyaana gooftaa fi fayyisaa keenya Yesuus Kiristoos torbeewwan 9 jiran keessaa torbee 5ffaarratti kan argamu ayyaanni Dabra Zayit magaalaa Finfinnee keessaa iddoo kana qofattidha akka inni kabajamu kanaaf namoonni baay'een iddoo kanatti dhufanii tajaajila akka isaan gaggeessanidha dabalatees immoo Daagimaawii Laalibalaa jedhamuudhaan kan beekamu manni kiristaanaa kun egaa taaboonni yookaan tsillaatiin qulqulluu Laalibalaa mana kiristaanaa kana keessatti akka inni argamudha jechuudha kanaaf manni kun xumuramee yeroo gabaabaa keessatti tajaajila akka kennuuf ijaarsi koree mana kiristaanaa kana gargaarsa karaa garaagaraatiin gaafachaatiidha kan jiranii kanaan wal qabate isinis immoo guutuu addunyaarra kan jirtan egaa deeggarsa gochuu hin dandeessu manni kun xumuramee tajaajila uummataaf akka kennuuf gahee mataa keenyaa hundi keenya akka bahannu jecha gama keenyaan waamicha isiniif dhiyeessina. አሁን የምንገኝበት ቦታ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት በቡራዩ ገፈርሳ ጉጄና ክፍለ ከተማ የቤሮ ደብረ ምሕረት ቅድስት ሥላሴ ወላሊበላ ቤተክርስቲያን ነው አዲሱ ህንጻ የሚሰራው ይሄ ህንጻ ከመጀመሩ በፊት የምንገለገልበት ከኋላችን የምትመለከቷት ቤተክርስቲያን ነበረችና ይህ ለህዝብ አገልግሎትም ስላል በቃ ይሄ ህንጻ መሰራት አለበት ተብሎ ተወስኖ ይሄን እንግዲህ በማህበረ ቅዱሳን ዲዛይን መሰረት ሰጡን አሁን ቦታው ላይ ያረፈበት የተጀመረው ግንቦት 19 2017 ዓመተ ምህረት ለቁፋሩ ተዘጋጀ በነበረን ወቅት ላይ ገንዘብ ስላልነበረን ባጀትም ስለበቂ ስላልነበረም የተነሳንበት በ200 ሺህ ብር ነው ይሄን ስራ የጀመርነው እግዚአብሔር ያስጀምርልናል እግዚአብሔር ይሰራልናል ብለን በማመን እንደ ስራው መጀመር ስንጀምር ሰዎች እየረዱ አሁን ይሄ ምን ያለንበት ቦታ ላይ 2150 ካሬ ላይ ያረፈ ነው የሚያስደንቀው ደግሞ ምንድነው እኛም አላሰብንበትም እግዚአብሔር አስቦ ያደረገው የህንጻው የተቀመጠው መሰረቱ መስቀል ላይ ነው ሲያልቅም ዲዛይኑ ቤተክርስቲያኑ ሲያልቅ በመስቀል ነው በሚያልቀው ነውና ይሄን 2150 ላይ ያረፈው ካሬ ግራውንድም አለው ግራውንዱ ደግሞ 600 ካሬ አለው የግራውንዱ ስር የፍታት ቤት የክርስትና ቤት የቃ ቤትና እግዚአብሔር ቢፈቅድ ከቅዱስ ላሊበላ ጋር ታሪክ ስላለው የገብረ መንፈስ ቅዱስ ታቦት ቢሆን አብሯቸው ግንኙነት ስላላቸው ታችኛው አንዱ እዛ መቅደስ ይሰራል ተብሎ ይታሰባል እና አሁን ያለንበት ወቅት ፈተና ወቅት ስለሆነ በእኛ በአካባቢው ህብረተሰብ ሊሰራ አልቻለም ይሄን የምትመለከቱ ህዝበ ክርስቲያን ሆናችሁ በሙሉ በሀገር ውስጥም በውጭም ያላችሁ ሀብታችሁ ንብረታችሁ ነውና የናንተ እገዛ ካላገኘንበት ስራውን ልንሰራ አልቻልንም አሁን መስራት አጥተን ተቸገረናልና እንግዲህ አሁን ባለን አቅም ስንሰራ አፈር መሙላት የግራውንዷን ደግሞ ልንጀምር ግማሿን ልንጀምር እቃ በማጣታችን እንደዚህ ቆሞብናል እንግዲህ ልትረዱን የሚገባ መታችሁ ልትጎበኙ የምትችሉ ሰዎች ካላችሁ አንደኛ ከአውቶቡስ ተራ መናኸሪያ አሸዋ ሜዳ በሚለው ትራንስፖርት ተሳፍራችሁ ወደ ቤተክርስቲያኑ መምጣት ይቻላል በቡራዩ በኩል ለምትመጡ ደግሞ በአስኮ በኩል ለምትመጡ በቡራዩ አድርጋችሁ ብትመጡ ቤተክርስቲያኑ ይገኛል
እዚህ ጋር ሲመጣ ከአስፋልቱ 500 ሜትር ገባ ያለ ቤተክርስቲያን ከዋናው ቤተክርስቲያን ደግሞ ብዙዎችን ፈዋሽ የሆነ ዓለም አቀፍ ሆስፒታል የሰራና ጸበል አለ። እዛ ቀረጻው ላይ አይታችኋልና እዛ ቦታ ላይ ብዙ ሰዎች መጥተው ድነውበታል። አሁን ደግሞ ያላወቃችሁ በህመም ያላችሁ መጣችሁ እግዚአብሔር ተማጥናችሁ ልትፈወሱ ትችላላችሁና 12 የተለያዩ የጥምቀት ቦታዎች አሉና መጣችሁ እንድትጠመቁ ነው። ይሄኛው ቅዱስ ላሊበላ እና ስላሴም ነው እና ሁለት ቦታ ነው ቤተክርስቲያኑ በአንድ ደብር በአንድ ሰበካ ጉባኤና በአንድ ሰንበት ትምህርት ቤት በአንድ አስተዳደር የሚተዳደር ቦታ ነው ይሄ እና እግዚአብሔር ይመስገን ቦታው ላይ ካርታ አውጥተንበታል ህጋዊ ሆነናል። በዚህ መሰረት ህንጻውን እየሰራን ያለነው እርዳታው የምታደርጉ ይሄን ህንጻ የሚሰራው እናንተው ናችሁና ሀብታችሁ አገር ውስጥም በውጭም ያላችሁ ህዝበ ክርስቲያን የዚህን ህንጻ በረከት እንድታገኙ አካውንት የንግድ ባንክ አለ 1023 14 75 544 የህንጻ አሰሪ ኮሚቴ አካውንት ነው። ስልክ ቁጥር ደግሞ 0911 96 67 52 ብላችሁ ብትደውሉ ቦታውን አድራሻውን በትክክሉ ታውቃላችሁና በረከታችሁ ነውና በእግዚአብሔር ስም ነው የምንጠይቃችሁ። እዚህ አካባቢ በሌላ እምነት የበዛበት ቦታ ስለሆነ የሚረዳን አጥተን ቦታው ተቸግረናልና እንዲሁም ቦታው ላይ የተለያየ እምነት በመኖሩ ህዝበ ክርስቲያን ቁጥሩ አነስተኛ በመሆኑ ለካህን መክፈል እስከማይቻል ድረስ ደርሷል። አገልግሎቱ እንዳይቋረጥብን ካህናቶች በየወሩ የሚያገኙት 4000 ብር ነው ደሞዛቸው በዚህ በተወደደ ኑሮ። ስለዚህ አገልጋዩም ዋጋ እየከፈለ ህንጻ አሰሪውም ዋጋ እየከፈለ ስለሆነ ህዝበ ክርስቲያን እንድትደርሱን ጥሪያችንን እናስተላልፋለን። እሺ እናንተንም እናመሰግናለን። እሺ